እኔ ላይ እንደዚህ አይነት ቁመት ትጀምራለሽ? ገና ማይ ቤዛ ወይ ማይ ናፈኩሻ። አንድ ቀን ደውልሽ እንደምትይኝ እኮ አውቅ ነበር። እማዬ ልጄ የት ናት ያለችው? ልጄ ማንን ነው? ፍቅር ነው? አዎ ፍቅርን። ከፍቅር ሌላ ሴት ልጅ አለችን? እኔ ምን አውቄ እማዬ። ጓደኛ አይደለች ከኔ ጋር ትውል። ውሸታም ነሽ። ወንድምሽን እዚህ ድረስ ልከሽ ፍቅር እንዳያጠምዳት አላደረግሽም እንዴ? ማን ነው እንደዛ ያለው እማዬ? እኔ እኮ እንደሚተዋወቁ እራሱ አላውቅም። የምታወሪውን ነገር ማምንሽ መስሎ ከተሰማሽ በጣም ተሳስተሻል ቤዛ፣ ተሳስተሻል። ኧረ እማዬ ተረጋጊ። ቆይ ምን ነክቶሻል? ሩታ አስረጃት። ምኑ ልንገርሽ? ወንድምሽን እኮ በአይኔ በብረቱ አይቼዋለሁ አይደል እንዴ? ፍቅር መኝታ ቤት ነበር። አሹም ደግሞ ነግሮናል በየመንገዱ እየጠበቀ እንደሚያስቸግራት። ፍቅርን ከሱ ውጭ ማን ሊወስዳት ይችላል? ሰምኛለሽ ሩታ፣ ስለ ወንድሜ የማታውቂውን ነገር አታውሪ። ወንድሜ ልክስክስ አይደለም። ፍቅርን ብትሆን ደግሞ ትንሽ ልጅ አይደለችም፣ ሴት ስለሆነች ነው እንጂ ወንድሜ ቢሆን ገና ነው። እሺ ቤዛ፣ ቆይ ትንሽ እንኳን እፍረት የሚባል ነገር የለሽም? ልጄ መጥፋቷን ታውቂያለሽ፣ የት እንዳለች ደግሞ ጠንቅቀሽ ታውቂያለሽ። ቆይ አንቺ ችግርሽ ምንድን ነው? ችግርሽ? እኔ እንዴት ላውቅ እችላለሁ እማዬ? አላውቅም። ይኸውልሽ ወንድምሽ የገባበት ገብተሽ ልጄን ትሽልኝ ነይ። ይኸውልሽ በኋላ እንዳይቆጭሽ ነግሬሻለሁ። እማዬ እኔ ላይ እየፈረድሽ ነው። ገና ምን አይተሽ? በተደጋጋሚ ይቅርታ ስትጠይቂ ይቅር ስላልኩሽ እንደ ሞኝ አየሽኝ አይደለ? አሁን ልጄን እንዲያመጣ ወንድምሽ ጋር ደውይና ንገሪው። አሁኑም ልጄን ይዞ ይምጣ። አቤት ዴቭ። አደይ ስትርቀኝ እያየሽ እንዴት ነው ዝም የምትይው? ራቀችኝ ማለት አልገባኝም። ተጣላችሁ እንዴ? ለሊ እንዳልገባሽ አታስመስይ። አደይ ለእኔ ጊዜ እየሰጠችኝ አይደለም። ለምን ብዬ ስጠይቃት መልሷ ላይ ያለሽው አንቺ ነሽ። ሁልጊዜ ለሊ ለሊ ነው እያለች ያለችው። ቆይ ምንድን ነው አልገባኝም። ቆይ ዴቭ፣ አደይ በእኔ ምክንያት አንተን እየሸሸችን? አዎ ለሊ ጭራሽ ባስ ብላ ለእኔ ትንሽ ጊዜ ስጠኝ ራሴን ላዳምጥ ምናምን ትለኛለች። ቆይ ምን ተፈጥሮ ነው? ችግሯ ምንድን ነው ለሊ? ይኸውልህ ዴቭ፣ እኔ ይህን ሁሉ ነገር አላውቅም። ይህን የመታመም እሷ ላይ ይህን ያክል ተጽዕኖ አሳድሯል ማለት ነው? አዎ ለሊ ደህና ካልሆነች ሰርጉን እርሰው ብላኝ ነበር። እሺ ስሜታዊ ሆና ነው ብዬ የታለምን መሀላችን አስገባው። ቆይ ደግሞ ሻው ምንድን ነው? እኔ ምንም እየገባኝ አይደለም። ምን ተፈጥሮ ነው? ይቅርታ ዴቭ፣ ሁሉም ነገር የሆነው በእኔ ምክንያት። ለምን ለሊ? አደይ ለአንቺ እያሰበች ሁሉ ነገሯን እየተወችልሻል። ምን አለ አንቺን ብታስቢላት? ቆይ የምታደርገውን ነገር እያንዳንዱን የተከታተልሽ ብትነግሪያት ምን አለበት? አዎ ልክ ነህ ዴቭ፣ እኔ ነኝ ራሱ ወዳድ የሆንኩት። በጣም ይቅርታ ለሊ፣ አንቺ ልናገር ፈልጌ አይደለም። በእርግጥ ያለሽበትን ነገር አላውቅም፣ ግን ለሊ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ለምለም እንግዲህ ዋሽታ ነበረ፣ በጣም ተጨነቃለች ማለት ነው። ዶክተሯ የተናገረው መስላት እንግዲህ ዴቭም ለለሊ በጣም ተጮኸባት ማለት ነው። ማለትም የጮህበትን አደይ ላቺ እንጂ ለኔ ምንም ጊዜ አሰጠኝም እያለ ሲናገራት ለሊ በጣም ተሰማትና አለቀሰች ማለት ነው። እኔ በቃ ማንም ይረዳኝ የለም እያለች ለሊ በጣም ተናዳ በጣም ተበሳጭታ አልቀሳለች። እኔ ብቸኛ ስለሆንኩኝ ነው ወይ እያለች በጣም አልቀሳለች ማለት ነው። እንግዲህ ፍቅርን ከቤት ጠፍታ ነበረ። ነገር ግን እንግዲህ የቤዛ ወንድም አግዷት ነበረ መለሳት። ለምለም ባቡሬ አጋጣሚ ተከትሏቸው ሲሄድ ከዛ ሲያዩት በጣም ደንግጦ ለሊ እዚህ ምን ትሰሪያለሽ? ዶክተር ጋር አዳይ አንቺ ምዝል ነገር ውስጥ እጅሽን አለበት፣ ተረጋጋ ባቡሬ ይለዋል ዶክተር። ለሊ ምንድነው የደበቅሽኝ? በኪ ያልገባህ ነገር አለ፣ ቆይ ላስረዳህ። ምንድነው ያልገባኝ? እስኪ ንገረኝ። እንዴት ነው? አትጩህ ባቡሬ ይለዋል ዶክተሩን። አዳይ ለሊ እናንተ ውጪ ጠብቁት፣ ከኔ ጋር እናወራለን። ግን እኮ ዶክተር ገብቶኛል፣ እኔ አወራዋለሁኝ። አዳይ አብረሻት ውጪ። ዶክተር እርግጠኛ ነህ? አው ለሊ ይላታል። ከዛ ባቡሬን እንግዲህ ዶክተሩን ሁሉም ነገር ቀባጥሮ የሌለ ነገር ዋሽቶ ታወራው። ባቡሬ ተነጋግና አውራኝ ቁጭ በል ይለዋል። ከዛ ዶክተሩ አጠገብ ቁጭ ሲል ባቡሬ ስሜታዊ ሆነ እንዲህ የረበሽክ እንደሆነ ይገባኛል። ዶክተር ትሰመኛለህ? ምንም ነገር ማሳሰቢያ አልፈልግም። ቆይ ለምንድን ነው ለሊ እዚህ የምትመጣው? ይለዋል። በድንገት ይነስራታል፣ ያዝሯታል። ደህና ነች ስል በድንገት ያማታል። ቆይ ምንድነው የደበቃችሁኝ? ለምንድነው ሳይነግሩኝ የሚዋሽኝ እዚህ የሚመጡ? አትጨነቅ፣ ለሊ ምንም አልታመመችም። ለምንድነው እንደዚህ ሆነችው? አዳይና ለሊ እዚህ ለሊ ታማ ስትመጣ እና ለሊ ከልጅነቷ ጀምሮ ሌሎችን መርዳት ስለሚያስተስታት ለዛ ነው። እና ካሰለፈችው ህይወት አኮያ የሌሎችን ህይወት እንግዲህ የረዳች ስለሆነ አልገባኝም። እኔ ሆስፒታል ውስጥ ብዙ ታማሚዎች አሉ፣ በብዙ ችግርተኝ ውስጥ አሉ እና እነሱ እንዲያግዙልኝ ነው የሚመጡ። ከአዳይና ለሊ ጋር ውይይት ያደረገና እርግጠኛ ነህ ዶክተር ብሎ እንግዲህ ዶክተርም ዋሽተዋል ማለት ነው። ለሊ ለምንድነው በቶሎ ማጋገም ያልቻለችው? ባለፈ ስጠይቅህ ያለ ሰው ፍቃድ ምንም ነገር ልነግርህ
አልችልም ያልከኝ? ቆይ ምንድነው የተፈጠረው? ባቡሬ ይሄን ነገር ስታረግ በበጉ ፈቃደኛ ስለሆነ ሌሎቹ ሰዎች ጋር ተጽዕኖ እንዳያደርባት ነው እና ደግሞ አንተ ከጎኗ ሆና ልታግዛት እንጂ ስሜታዊ ሆነ ልትናገራት አይደለም ይለዋል። እሺ እኔ እንኳን ቢነግሩኝ ችግር አልነበረውም። መልካም ነገር አይደለም እንዴ? መልካም ነገር ቢሆን እኮ እኔ የመረዳቸው ነበረ። ወይስ ባቡሬ አያስብም ብሎ ነው? ከዛ በኋላ ይሄ ሁሉ ምንም ያደባበቅ ነገር ወይም ያስዋሽ ነገር የለም እያለ ባቡሬ አልተዋጠለትም ማለት ነው። እኔ ደግሞ በደንብ ታውቀኛለች። አንተ እኮ በቅርቡ ነው ያወቀችህ። አንተ አውቀህ እኔ የማላቅበት ምክንያት ለምንድን ነው? ለማንኛውም ይመቻችሁ እያለ ባቡሬ ከዶክተሩ ቤት ተነስቶ ብድግ ብሎ ተነስቶ ይወጣል ማለት ነው። ዶክተርም እንግዲህ ምን አይነት ነገር ናት እያለ ይገኛል። እዚህ ጋር ደግሞ ቤዛ እነ ፍቅር ቤት መጥታን ነበረ። እማዬ ስትል ቤዛ ወይ እማዬ ናፈቁሻ? አንድ ቀን ደውለሽ እኔ እንደምትይኝ አውቅ ነበር። አንድ ጥፊት አቅምሳታለች ማለት ነው። ከዛ በኋላ እዚህ ጋር የቤዛ ወንድምና እንግዲህ ፍቅርን ዝም ዳኒ ሊሄድ ባክህ ልቀቀኝ፣ በአንተ መወዝና ስንት ነገር የተበላሽ እንደሆነ እያየህ ነው። ጸባይ ቢኖርሽ ቆንጆ ጊዜ እናሳልፋለን ብዬ ነበረ። ተመሰጪ ስትባት መሰጪ ራስሽ ወይ አታዳብጪ። ጮኸት ብቻ ቢገባሽ ኖሮ እንደ እኔ አይነት ወንድ መቼም አታገኝም። አንቺ ዝም ብለሽ ትጮኻለሽ። በጣም መጥፎ ሰው ነህ። አዎ መጥፎ ሰው ነኝ። ምንም ጥሩ ነገር አድርጌ አላውቅም፣ ግን ካንቺ ይሻላለሁ። እኔ ነገሮቹ እያወቅሁ ነው ማጠፋው። አንቺ ያለሽ አይደለ እንዴ ገገም ያልሽ ቆንጆ። እስኪ ራስሽን ተመልከቺ። ምን ልመለከት? እኔ ላይ ጣትሽን ከመቀሰርሽ በፊት እስኪ ራስሽን ተመልከቺ። ምን አይነት ጥሩ ሰው ብትሆኝ ነው እንደዚህ የምትሆኝም? ያማረብህ መስሎ በጣም ተሳስተሃል። አንተ ዳኒ ስራህን ሁሉ ነገር በጣም ነው የሚያስጠላው። ደግሞ ፍቅር ፍቅር ብለህ የምትጃጃለው ቤዛ ተጽዕና እንደሆነ በደንብ አውቃለሁ። ቢሆንም ባይሆንም እኔ ምንም አይመለከተኝም። ለቤት ሰርቀሽ አይመለከተኝ ያለሽ ወደሽ ነው በግድሽ ነው የሚመለከትሽ። ነይ ወደዚህ ብሎ ሊሰማት ሲል እንግዲህ እሷ በጥፊ አንዴ ታጭለዋለች ማለት ነው። ፍቅር አንቺ ደነዝ እያላት የውልህ ሌላ ነገር ሳይከትል ልቀቀኝ ያለች ፍቅርም እየሮጠች ትገኛለች። ከዛ በኋላ አዳይ እዚህ ጋር በጣም ተጨናንቃለች። አዳይና ለምለም ዶክተሩ ሁሉም ነገር ነገረው ማለት በቃ አበቃልኝ። አቤት የዋሸሁት ውሸት ብዛቱ። አንድ ውሸት ተደብቃለሁ ብዬ ብዙ ውሸት ነው የተናገርኩት። አትፍሪ፣ ዶክተሩን ምንም አሳልፎ አይሰጥሽም። እንግዲህ የሷ ምስጢር ነው ብሎ አልነገረኝም። ከዛ ባቡሬ ሲመጣ ምንም ነገር ሳያናገራት የሌሊ አልፏት ሲሄድ ምን ብሏት ይሆን? በቃ ሂጂ አንቺና አናግሩ፣ እኔ ከዶክተር ጋር አወራለሁ ትላለች አዳይ ማለት ነው። ቤኪ በጣም ተናዶ እንግዲህ ወደ ቤቱ እየሄደ ይገኛል። እዚህ ጋር ባቡሬና አበበና ዳይመንድ ምንድነው አጣድፈህ የጠራኸኝ? ምንድነው? ቆይ ሄሉስ ኪችናት ምግብ እያበሰለች ነው። ሄሉ ካለች ሰላም ነው ማለት ነው። ሰሞኑ ስፈልግህ ጠፋህ። የወዳጄ ቤት ተከራይታች ማን? ቤዛ ናት። አንተ መቼ የሆነች ልጅ እንግዲህ ምንዋ ታምኖ እዚህ ቤት ውስጥ ነው የምትኖረው? ቆይ ይሄን ነገር እኔማ ምን አባቷ ታደርገኛለች እቺ ዱቄታም። ይልቅ ለምንድን ነው የጠራኸኝ? የአደይ አባት መሬቱን ሸጦን ብሩን አስገባለን። የምርህ ነው አቤ? ግን ባክህ ብዙም አትደሰት። ኧረ ባክህ ቀልደኛ አትደሰት ትለኛለህ። እኔ ከአሁን ተጋጭቼያቸው ብሬ ተቀብዬ ያልፍለኛል ብዬ አስባለሁ። አንተ አትደሰት ትለኛለህ። ህይወታችን የሚቀይር ብር አይደለም የላኩልን። እንግዲህ ቤቶቹ ብቻ ነው የተሸጠው። ሌላው ቀስ ብዬ ሸጥቼ እልካለሁ ብለዋል። እንግዲህ ብሩን እንዳታጠፉት ብዬ ነው ግማሹን የሸጠሁት ብለዋል አለ። ቆይ ከዚህ በፊት እኛ ሜዳ ስንወድቅ እንግዲህ አንድ ቁላሽ እንጀራ ወርብሎን ያውቃሉ እንዴ? ጭራሹ እንኳን አላዳምጣቸውም። ይኸውልህ በድጋሚ የሚገባን ነገር መጠየቅ አለብን። እንግዲህ በድጋሚ እዛ መሄድ አለብኝ። አዎ ዳይመንድ ግዴታ እኮ ነው። እንዴ ሄሌ ለራሳችን እንዴት ነሽ ዳይመንዶ ይላታል። እኔ ደህና ነኝ፣ በቃ ገብቼ ምግብ ላቀርብላችሁ ትላለች ሄለን። እኔ የምትመችኝ እኮ ሄለን ለዚህ ነው ይላል ዳይመንድ ማለት ነው። እንግዲህ ዳይመንድም እንግዲህ ቆይ አንተ ምንድን ነው ያልከው? የራሴ ነው ያልከው? ሰውዬው ምን አስበህ ነው? እኔ ሌላ ነገር እኮ አላልኩም እንዴ። እኔ ለአሁን ለምግቡ ነው እንጂ ያልኩት ይለዋል ዳይመንድ። ቤዛ እንግዲህ ባበላዎች፣ ባጠጣዎች፣ ባስታጋዎች እኔ ላይ እንደዚህ አይነት ቁማር ትጫወቻለሽ? እማየሙች ኧረ ራስሽን ድብን ቤት ደፋር። አንቺ ያናገርሽ የለም ሩታ፣ ከአንቺ ብሶም ትቆጫለሽ። ወንድምሽ ላይ ደውይ። ወንድሜ እኮ እኔ አይሰማኝም እኮ ሁለታችሁም ታስታውቃላችሁ። ጋጠ ወጥ ናችሁ። ወንድሜ ምንም አይሰማኝም። ይሄ ቁጭ ማለት ምንም አይጠቅመኝም። ልብጣና ወንድሜ ልፈልገው፣ ከዛ ወንድሜ ፍቅርን ይዞ ይምጣ። ተይ እንጂ ማምነሽ ይመስላል። ሌላ አማራጭ ምን አለ? ዛሬ ስራ የምጀምርበት ቀን ነው። ይሄ ድል እንዳያመልጠኝ እባክሽ። ከዚህ ልውጣ እንዳታስቡ ቤዛ።
ከዚህ ቤት መውጣት እንዳታስቢ። ይኸውልሽ ወንድምሽ የሚያስብልሽ ከሆነ እውነትም አንቺ ስራ የምትገቢ ከሆነ ደውይለትና ልጄን ይዞ ይመጣና እዛ እኔ ነው ማምልሽ። ኧረ እማዬ ስለፈጠረሽ አይ እዚህ ቁጭ ብለሽ በምትፈጥራቸው ምክንያት ማምልሽ እንዳይመስልሽ። ይኸውልሽ ወንድምሽ ጋር ደውዬና እንግዲህ ያን አንቺ ትወጫለሽ። አበቃ። ቤዛም ተናዳ ወይ ምን ጣጣ ውስጥ ነው የገባሁት ብላ እንግዲህ ወንድሟ ጋር የፈረደባት ስልክ ለመደወል ታመራለች። ወንድሟም ስልክም አያነሳላትም። ዶክተሩ እንግዲህ በአዳይ ፍቅር እየሞተ ይገኛል ማለት ነው። አዳይ አጠገቧ መታ ቁጭ ስትል እንግዲህ በጣም ደንግጦ ተመለስሽ እንዲህ አዳይ፣ በጣም ይቅርታ ዶክተር፣ ለባቡሬ ምንድነው የነገርከው? ስለለኔ ህመምና ያቺ ጥሩ ጓደኛን አታደርገውም። አደረኩት። ቆይ ለምንድን ነው መናገር ብፈልገኛ አድርጎ ነበረ የገባ ስለመሰለ ነበር። ቆይ ለምንድን ነው የምትዋሹ? የዋሸን እኮ አልነበረም። ለሊ የሱን አስባ ነው ሚስቱ ናት። አይ ጓደኛዋ ናት። የምርሽን? አው ዶክተር፣ አንተ ግን መናገር አልነበረብህም። አውቄ ነው በሌላ ጉዳይ እንደመጣችሁና የማያግዛችሁ ነገር እንደነበረ ነው የነገርኩት። በእውነት በጥሩ አድርገሃል። በጣም አመሰግናለሁ ዶክተር። ለሊ በጣም ተጨንቃ ነበረ። አዳይ ልጁ በዚህ ልክ አታስጨንቁት። ምናልባት የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን።